ሚያዝያ 5 ቀን 2018 ለተሰኞ እንደምላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የትርታ 600 የዜና ሰዓቱን ወደ እናንተ ለማድረስ ዝግጅታችን አጠናቀን እዚህ ስቱዲዮ ተገኝተናል። የዜና ሰዓቱን በመምራት እኔ ንጉሱ በሪሁን፣ ቴክኒኩን በመቆጣጠር አለኝ ቢታው የጋራ ቆይታ እናደርጋለን። አብራችሁን የተከታተላችሁ ቆይታ እንድታደርጉ የአክብሮት ግብዣችን ነው። በትርታ 600 ዜና ሰዓት ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ጉዳዮች እንዲሁም የቢዝነስ ዜናዎችን አካተናል። በየተከታተላችሁ አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። የዕለቱን የትርታ 600 የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። በትንሳኤ በዓል ገበያ ላይ የህብረተሰብን ጤና አደጋ ላይ የሚጥሉና ከ20 ሚሊዮን ብር በላይ የሚያወጡ ህገወጥ የምግብ ምርቶች በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። ባለስልጣኑ ከመጋቢት 15 እስከ መጋቢት 25 2018 ዓ.ም ድረስ ባደረገው ጥብቅ የቁጥጥር ስራ ጥራትና ደህንነታቸው ያልተረጋገጡ ምርቶችን በህብረተሰቡ ላይ ጉዳት ከማድረሳቸው በፊት መያዝ መቻሉን ገልጸዋል። ቁጥጥሩ በአዲስ አበባ፣ በሐዋሳ፣ በድሬዳዋ፣ በመቀሌ፣ በባህር ዳር፣ በጎንደርና በጅማ በሚገኙ ከ2600 በላይ የንግድ ሱቆች፣ ሱፐርማርኬቶችና የኤግዚቢሽን ማዕከላት ላይ የተካሄደ ነው። በቁጥጥር ስር ከዋሉት ምርቶች መካከልም ደረጃቸውን ያልጠበቁና ከባዕድ ነገር ጋር የተቀላቀሉ ቅቤና በርበሬ፣ የመጠቀሚያ ጊዜያቸው ያለፈባቸው የምግብ ዘይት፣ የታሸጉ ውሃዎችና የህፃናት ምግቦች፣ አምራቾቻቸው የማይታወቅና የጥራት ምልክት የሌላቸው ማር፣ ጁስና የወተት ምርቶች ይገኙበታል። ባለስልጣኑ እንደገለጸው ምርቶቹ አስገዳጅ የሆነውን የገላጭ ጽሑፍ ደረጃ ያላሟሉና ለጤና አስጊ ሆነው ተገኝተዋል። በዚህ መሰረት ለሰው ልጅ አገልግሎት የማይውሉ ምርቶች እንዲወገዱና እንዲቃጠሉ የተደረገ ሲሆን የተወሰኑት ደግሞ ለበለጠ ሳይንሳዊ ምርመራ ወደ ላብራቶሪ ተልከዋል። ባለስልጣኑ ህብረተሰቡ እያደረገ ላለው ጥቆማ ምስጋና አቅርቦ ወደፊትም መሰል አጠራጣሪ ምርቶች ሲያጋጥሙ በ8482 ነጻ የስልክ መስመር በመደወል መረጃ እንዲሰጥ ጥሪ አቅርበዋል። በኢትዮጵያ የንጹህ መጠጥ ውሃ ተጠቃሚዎች ቁጥር 81.2 ሚሊዮን መድረሱን የውሃና ኢነርጂ ሚኒስቴር አስታወቀም። የንጹህ መጠጥ ውሃ ተደራሽነትን በመላ ሀገሪቱ ለማስፋፋት በተከናወኑ የተቀናጁ ተግባራት የንጹህ መጠጥ ውሃ ተጠቃሚ የሆኑ ዜጎች ቁጥር 81.2 ሚሊዮን መድረሱን ነው የውሃና ኢነርጂ ሚኒስቴር የገለጸው። ካለፉት 5 ዓመታት ወዲህ በተከናወኑ ስራዎች ብቻ የ25 በመቶ እድገት መታየቱ ተገልጿል። የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደገለጹት ባለፉት ዓመታት ማህበረሰቡን የንጹህ መጠጥ ውሃ ተጠቃሚ ለማድረግ ሰፊ የልማት ስራዎች ተከናውነዋል። በዚህም በአገር አቀፍ ደረጃ በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ማድረግ ተችሏል። ሚኒስትሩ በተለይም በአፋር፣ ሶማሌ፣ አማራ፣ ኦሮሚያ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች የሚታየውን የውሃ እጥረት ለመቅረፍ ልዩ ትኩረት ተሰጥቶ መሰራቱን ገልጸዋል። አጠቃላይ ከተመዘገበው ውጤት ውስጥ 25 በመቶ የሚሆነው ባለፉት 5 ዓመታት ብቻ የተገኘ ሲሆን ይህም ቀደም ሲል የነበረውን ኢፍትሃዊ የውሃ ሽፋን ልዩነት በከፍተኛ ደረጃ ማጥበብ አስችሏል ነው ያሉት። ምንም እንኳ ከፍተኛ ውጤት ቢመዘገብም አሁንም በቦታ አቀማመጥና በተለያዩ ምክንያቶች የውሃ እጥረት ያለባቸው አካባቢዎች መኖራቸውን ሚኒስትሩ ጠቁመው ቀሪውን ማህበረሰብ ተጠቃሚ ለማድረግ ሚኒስቴር መስሪያ ቤቱ በቀጣይ በትኩረት እንደሚሰራ ተናግረዋል። የአእምሮ ሕክምና ባለሙያ ወይም ሳይኪያትሪስት የሚለውን ስያሜ ያለ አግባብ የሚጠቀሙ ግለሰቦች ከድርጊታቸው እንዲቆጠቡ ተጠየቀ። የኢትዮጵያ አእምሮ ሕክምና ማህበር ባወጣው መግለጫ ሳይኪያትሪስት ወይም የአእምሮ ሕክምና ስፔሻሊስት የሚለውን ሙያዊ መጠሪያ ያለ አግባብ የሚጠቀሙ ግለሰቦችና ተቋማት ከድርጊታቸው እንዲቆጠቡ አሳስቧል። ማህበሩ በመግለጫው እንዳብራራው የአእምሮ ጤና አገልግሎት በተለያዩ ባለሙያዎች ማለትም የአእምሮ ጤና ነርሶች፣ ክሊኒካል ሳይኮሎጂስቶች፣ የማህበራዊ ስራ ባለሙያዎችና ሌሎችም ቅንጅት የሚሰጥ ቢሆንም ሳይኪያትሪስት የሚባሉት ግን የሕክምና ዶክትሬት ዲግሪ ካገኙ በኋላ ከ3 ዓመት በላይ
በዘርፉ ስፔሻላይዝ አድርገው የሙያ ፍቃድ ያላቸው ሐኪሞች ብቻ መሆናቸውን አረጋግጠዋል። ይሁንና በአሁኑ ወቅት በተለያዩ ማህበራዊ ሚዲያዎችና የመገናኛ ብዙሃን ላይ አስፈላጊው ስልጠናና የሙያ ፍቃድ ሳይኖራቸው ራሳቸውን ሳይኪያትሪስት እያሉ የሚጠሩ ግለሰቦች ቁጥር እየጨመረ መምጣቱን ማህበሩ በስጋት ገልጿል። ይህም የህዝብን ከማሳሳት ባለፈ ለሕክምና ስህተት የሚዳርግ የሙያውን ክብር ዝቅ የሚያደርግና በታካሚዎች ላይ ከፍተኛ ጉዳት ሊያደርስ የሚችል ህገወጥ ተግባር ነው ብለዋል። በቀጣይ ማህበሩ ይህንን ሁኔታ በዝምታ እንደማያልፍና ከመሰል ድርጊታቸው የማይቆጠቡ አካላት ላይ ህጋዊ ተጠያቂነት እንዲሰፍን እንደሚሰራ አስታውቋል። መገናኛ ብዙሃን ባለሙያዎችን ለቃለ መጠይቅም ሆነ ለማስታወቂያ ሲጋብዙ ትክክለኛ የሙያ ደረጃዎቻቸውንና ፍቃዳቸውን እንዲያረጋግጡ የኢትዮጵያ አእምሮ ሕክምና ማህበር ጠይቋል። ህብረተሰቡም የተሳሳቱ መረጃዎችን የሚያሰራጩና አሳሳች ስያሜዎችን የሚጠቀሙ አካላት ሲያጋጥሙት ለማህበሩ ጥቆማ እንዲሰጥም ጥሪ አቅርበዋል። ትርታ 600 የዜና ሰዓትን ነው ከትርታ 97.6 ኤፍኤም በመከታተል ላይ የምትገኙት ውድ አድማጮቻችን አብራችሁን ስለሆናችሁ ያደምጣችሁን ስለሆነ እናመሰግናለን። በተከታይነት ወደ ዝርዝር ዘገባ ነው የምናልፈው። የቅድመ መደበኛ ትምህርት ላይ ለማብቃት ተማሪዎችን ማለት ነው እየተሰሩ ያሉ ስራዎችን በተመለከተ ትኩረት የተደረገበት መሰናዶ ነው። በተከታይነት ዜና ድምጠ የምንመለሰው ባልደረባችን ቆንጆት ተሾመ ያዘጋጀችውን ብርቱካን ዋልተነጉስ እንደሚከተለው ታቀርበዋለች። መምህር አሰላሳይና የስነ ምግባር ሰባኪው ዶክተር እጓለ ገብረ ዮሐንስ ትምህርት ማለት መረጃ ማከማቸት ሳይሆን አእምሮን ማሰልጠንና ስብዕናን መገንባት ነው ይላሉ። ነገር ግን ዛሬ በትምህርት ቤቶቻችን የምናየው እውነታ ከዚህ አባባል ጋር ይጣጣማል? በተለይም በአንደኛ ደረጃ ትምህርት ቤት ተማሪዎች በየዓመቱ ከክፍል ክፍል ቢሸጋገሩም ፊደል ለይቶ የማንበብና የመጻፍ እውቀታቸው ግን እጅግ አሳሳቢ ደረጃ ላይ ይገኛል። ማንበብ የማይችል ትውልድ ነገን የመረከብ አቅሙ ምን ያህል ይሆን? አእምሮን የሚያሰለጥን ትውልድ ለመፍጠር በቅድመ መደበኛና በአንደኛ ደረጃ ትምህርት ላይ ምን መደረግ አለበት? የተለያዩ ጥናቶች እንደሚያመላክቱት በኢትዮጵያ የአንደኛ ደረጃ ተማሪዎች ዘንድ የማንበብ ችግር በከፍተኛ ሁኔታ ይስተዋላል። ከ10 ዓመታት በፊት በአዲስ አበባ ዩኒቨርሲቲ የተጠና ጥናት እስካሁን መፍትሄ ሳያገኝ ቀጥሏል። የቅርብ ጊዜ መረጃዎችን ብንመለከት ደግሞ ነገሩ ይበልጥ ያስደነግጣል። ራይዝ ኢትዮጵያ ከተባለ ተቋም ጋር የተሰራ ጥናት እንደሚያሳየው 68 በመቶ የሁለተኛ ክፍልና 51 በመቶ የሶስተኛ ክፍል ተማሪዎች በትክክል ማንበብና መጻፍ አይችሉም። የዓለም ባንክ ደግሞ 90 በመቶ የሚሆኑት ኢትዮጵያውያን ህጻናት በትምህርት ድህነት ውስጥ እንደሚገኙ ይገልጻል። በልጆች ንባብ ላይ የሚሰራው የኢትዮጵያ ሪድስ ፕሮግራም አስተባባሪ ብርሃኑ ግርማ የችግሩን አሳሳቢነትና ሊወሰድ የሚገባውን የመፍትሄ አማራጭ እንዲህ ሲሉ ነግረውናል። እንግዲህ ትኩረት ነው ዋናው ነገር። ልጆች ላይ ትኩረት እንዲኖር ነው የምንፈልገው። ሜንሊ ትልቅ ስራ መሰራት ያለበት ቅድመ መደበኛ ያሉ ልጆች ላይ እና ከ1 እስከ 4 ያሉ ልጆች ላይ ነው። በደንብ አሁን ሳይንሱ የሚለው ከ0 እስከ 6 ዓመት 7 ዓመት ድረስ ላሉ ልጆች ትኩረት ሰጥተን ከሰራን በደንብ ጥሩ የሆነ በአእምሮ እድገትም በሁሉም ሁለንተናዊ እድገት ጥሩ የሆኑ ልጆችን ትውልድን መፍጠር እንችላለን። ስለሆነ ይህንን መንግስት ትልቅ ትኩረት ሰጥቶት መስራት አለበት። አሁን ትኩረቱ አለ፣ በካሪክለሙ ውስጥ ተካቷል፣ ግን ብዙ ነገሮች ይጎሉታል። መጽሐፎች የሉም፣ የሰለጠኑ ባለሙያዎች ችግር አለ። በተለይ በዚህ ጉዳይ ላይ መምህራኖቹ ወላጆችን ማሳተፍ ላይ ትልቅ ክፍተት አለ። ስለዚህ ይህን ክፍተቶች እየሞላ ትኩረት እየሰጠ በደንብ ሊሰራበት ይገባል እንደ መንግስት ማለት ነው። ለመሆኑ ለምንድን ነው ተማሪዎች ማንበብ ያቃታቸው? በዋነኝነት የሚጠቀሱት 3 ምክንያቶች እንደሆኑ ችልድረን ቢሊቭ ኢትዮጵያ የተሰኘው ድርጅት ይፋ ያደረገው ጥናት ላይ ተጠቁሟል። ይኸውም የትምህርት ስርዓቱ ክፍተት፣ የሰለጠኑ መምህራን እጥረትና የመማሪያ ዘዴዎች አለመዘመን። ድርጅቱ የማስተማር ዘዴን ማሻሻል መፍትሄ እንደሆነም ባለፈው ዓመት ይፋ ባደረገው ሀገር አቀፍ ጥናት ላይ ጠቁሟል። ይኸውም ህጻናትን በጨዋታ ዘዴ የማስተማር ስልትን መተግበር እንደሆነ የድርጅቱ የኢትዮጵያ ዳይሬክተር ነብዩ ሰለሞን ነግረውናል። ክፍተቱን ያየነው በ3 ሌቭል ነው። አንደኛው መምህራኖች ጋር አለ። ሁለተኛው ቤተሰብ ጋር አሳዳጊ ወይም ወላጆች የምንላቸው ኬር ጊቨርስ ፓረንትስ። ሶስተኛው ሲስተም ሌቭል ነው። ስለዚህ ቤተሰብ ጋር እንደዚሁም ደግሞ መምህራኖች አትሊስት መሰረታዊ የሆነ ስልጠናዎች ሊሰጣቸው ይገባል ማለት ነው። የምንፈልጋቸው አይነት ትውልድን ማፍራት የምናስብ ከሆነ ማለት
ጨዋታ ሲባል ቤተሰቦቻችን ብለው የሚያስቡት መምህራኖቻችን ጨዋታን ብለው የሚያስቡት እንደዚሁም ደግሞ ሌሎች ፕሌየሮች ምላቸው ሌሎች ስቴክሆልደሮች ጨዋታ የሚባለው ነገር ከነተረቱ ብዙ የሚባል ነገር አለ እኮ ጨዋታ ከበዛ ምንም አይነት ቁም ነገር እንደሌለ ጨዋታ ውስጥ ግን ለልጆች ቁም ነገር ያለውን አዘል ሆኖ ልጆች በተሻለ ሁኔታ ለአእምሮ እድገታቸው ለኢሞሽናል ኤንድ ሳይኮሎጂካል ግንባታቸው ስነ ልቦና መዋቅራቸው ትልቅ አስተዋጽኦ ያለው ምንድነው በጨዋታ ውስጥ መማር ይቻላል። ነገር ግን አሁን ላይ ስንመለከት ብዙ ኢኔብሊንግ ፋክተሮች አሉ ማለት ምቹ የሆኑ ነገሮች አሉ። ለምሳሌ መንግስት ከፍተኛ ትኩረት እየሰጠበት ነው የቅድመ መደበኛ ትምህርት ኦክላስ በሚል ማለት ነው። እንደዚሁም ደግሞ ብዙ ስቴክሆልደሮች ብዙ ኤንጂኦዎች እዚህ ላይ ኢንጌጅ እያደረጉ ነው። እነዚህን ስንመለከት ኢኔብሊንግ ፋክተሮች ናቸው። ነገር ግን ደግሞ በጣም የዛኑ ያህል ደግሞ ተግዳሮቶች ደግሞ አሉ። ተግዳሮቹ ብዙ ናቸው። ላይክ ከቤተሰብ ብጀመር ቤተሰብ ያለው አመለካከት ጨዋታ ሲባል ሰካይን ኦፍ ባላንስ ማድረግ ነው ማለት ለርኒንጉን ከፕሌይ ጋር ኢንተግሬት አሶሲዬሽን ነው የምናደርገው ማለት ነው እንጂ ጨዋታ ስንል ደግሞ ጨዋታ ተረትም ጨዋታ ነው። ተረት ማንበብ ተረት መስማት is part of the play ማለት ነው። አድማጮች በየዓመቱ በሚደረግ ጥናት ደካማ ውጤት የሚታይበትን የልጆችና ታዳጊዎችን የንባብ አቅም ጉዳይን ለማሻሻል ሁሉም አካል የበኩሉን ሚና ሊወጣ ይገባል። መምህራን በማስተማር ደራሲያን የህፃናትን መጽሐፍ በማባዛት ወላጆች ደግሞ በቤት ውስጥ አራያ በመሆንና የልጆችን የስልክና ቴሌቪዥን የስክሪን ላይ ቆይታ በመቀነስ የድርሻችንን መወጣት ይኖርብናል። ክልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ከውጭ ምንጮች ወዳገኘናቸው ዘገባዎች እናልፋለን። በቅድሚያም ከአፍሪካ በቤኒን የተካሄደው ምርጫ ተጠናቆ ድምጽ የመቆጠር ሂደት ተጀምሯል። በምዕራብ አፍሪካዊቱ ሀገር ቤኒን ለሀገሪቱ አዲስ ፕሬዝዳንት ለመምረጥ ትናንት ወደ የተካሄደው ምርጫ ተጠናቆ የድምጽ ቆጠራው መቀጠሉን የተገለጸው ለ10 ዓመታት በስልጣን ላይ የቆዩትና በኢኮኖሚ እድገት እንዲሁም በተቃዋሚዎች ላይ በሚወስዱት እርምጃ የሚታወቁት ፕሬዝዳንት ፓትሪስ ታሎን ስልጣን እንደሚለቁ በገለጹት መሰረት ምርጫ ሀገሪቱ ወደ አዲስ የሽግግር ምዕራፍ እንደምትገባ ማሳያ ተደርጎ ተወስዷል። በምርጫው አሸናፊ ይሆናሉ ተብሎ የሚጠበቁት የወቅቱ ገንዘብ ሚኒስትር ሮሙዋልድ ዋዳኛ ሲሆኑ በፕሬዝዳንት ታሎንም ድጋፍ የተሰጣቸው እጩ ናቸው። ዋዳኛ በሀገሪቱ የታየውን የኢኮኖሚ መረጋጋት በማስጠበቅ በኩል ትልቅ ሚና እንደሚኖራቸው ይነገራል። ዋናው የተቃዋሚ ፓርቲ ዘዲሞክራትስ በምርጫ ሕጉ ላይ የተቀመጡ መስፈርቶች ሳቢያ እጩዎችን ማቅረብ ባለመቻሉ የምርጫው ሂደት ከባድ ውድድር የማይታይበት ነው ማለቱ ተዘግቧል። የአሜሪካ ማዕከላዊ እዝ በኢራን የወደብ መግቢያዎች ላይ የእገዳ እርምጃ መጣሉን አስታወቀም። የአሜሪካ ማዕከላዊ እዝ ከሰኞ ጠዋት ጀምሮ ወደ ኢራን ወደቦች በሚገቡና ከወደቦቿ በሚወጡ ማናቸውም የባህር ላይ የንግድ እንቅስቃሴዎች ላይ ማዕቀብ መጣሉን ያስታወቀው ማዕከላዊ እዙ በኤክስ ገጹ ባሰፈረው መረጃው መሰረት እገዳው በማንኛውም ሀገር የንግድ መርከቦች ላይ ተፈጻሚ የሚሆን ሲሆን በአረብ ባህረ ሰላጤና በኦማን ባህረ ሰላጤ ላይ የሚገኙ የኢራን የባህር ጠረፎችንና ወደቦችን በሙሉ ያጠቃልላል። ይሁን እንጂ እዙ አክሎ እንደገለጸው የአሜሪካ ኃይሎች በሆርሙዝ ወሽመጥ በኩል ወደ ሌላ ሀገር የሚጓዙ መርከቦችን የነጻ ዝውውር መብት እንደማያደናቅፉ ገልጿል። በክልሉ የሚንቀሳቀሱ የመርከብ አባላትም የባህር ላይ የደህንነት ማስጠንቀቂያዎችን እንዲከታተሉና ከአሜሪካ የባህር ኃይል ጋር አስፈላጊውን ቅንጅት እንዲያደርጉ ጥሪ ቀርቧል። ይህ የእገዳ ውሳኔ የተሰማው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በፓኪስታን ኢስላማባድ ከኢራን ጋር ሲደረግ የነበረው ውይይት ያለ ስምምነት መጠናቀቁን ካስታወቁ በኋላ ነው። ትርታ 600 ነው በመከታተል ላይ የምትገኙት። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን።
ኢትዮጵያ ከአፍሪካ ኤክስፖርት ኢምፖርት ባንክ አፍሪጉዚም ጋር ያላትን ትብብር በምታጠናክርበት ሁኔታ ላይ ምክክር መካሄዱ ተገልጿል። የገንዘብ ሚኒስትር አህመድ ሺዴና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከአፍሪጉዚም ፕሬዚዳንት ዶክተር ጆርጅ ኤሎምቤ ጋር አፍሪካ ራሷን በምትችልበት ሁኔታና ትብብርን ለማጠናከር የሚያስችሉ ውይይት አድርገዋል። በውይይታቸውም አፍሪካ በኢኮኖሚ ራሷን ለመቻል የያዘቻቸው የአጭርና የረጅም ጊዜ ፕሮግራሞች ለወቅታዊ የዓለም ቀውስ የተቀናጀ ምላሽ ለመስጠት እንዲሁም ትብብርን ማጠናከር በሚቻልበት ሁኔታ ላይ መምከራቸው ተጠቅሷል። ቀጠናዊ ትብብር የሚጠናከርበት፣ አህጉራዊ ንግድ ግንኙነት የሚሰፋበት እንዲሁም የአፍሪካን የፋይናንስ አቅም ለማንቀሳቀስ ስለሚቻልበት ሁኔታ ትኩረት አድርገው መወያየታቸውን የገንዘብ ሚኒስቴር መረጃ አመላክቷል። በመጨረሻም የነዳጅ ዋጋ በ7 በመቶ ጭማሪ ማሳየቱ ተነገረ። በፓኪስታን ኢስላማባድ ሲደረግ የነበረው የአሜሪካና የኢራን ድርድር ያለ ስምምነት መጠናቀቁን ተከትሎ በአሁኑ ወቅት አንድ በርሜል ነዳጅ $104 ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ከኢራን ጋር የተደረገው የቀጥታ ድርድር ያልተሳካው ቴህራን የኒውክሌር ፍላጎቷን ለመተው ፈቃደኛ ስላልሆነች ነው ሲሉ መናገራቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሁለቱ ወገኖች ስምምነት ላይ ለመድረስ በጣም ጥቂት ርቀት ላይ እንደነበሩ የገለጹ ሲሆን ይሁንና ኢራን ከልክ ያለፈ ፍላጎት፣ ግልጽ ያልሆነና ተለዋዋጭ አቋም እንዲሁም እገዳዎች እንደገጠሟት ተናግረዋል ያለው የቢቢሲ ዘገባ ነው። አድማጮች፣ የቢዝነስ ዘገባዎች ያደመጣችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም ስትከታተሉት የቆያችሁት የሰኞ ሚያዝያ 5 ቀን 2018 የትርታ 600 የዜና ሰዓት ያደመጣችሁትን ይመስላል። ቴክኒኩን ከአለህኝ ቢተሰው ዳዊት ተፈራ ተቀብሎ አብሮን ቆይታ አድርጓል። ንጉሱ በሪሁን ደግሞ የትርታ 600 የዜና ሰዓትን በመምራት አብሬያችሁ ቆይታ አደረግኩ። ከደቂቃዎች በኋላ ደግሞ ትርታ ሲዲ ስፖርት የአየር ሰዓቱን ተረክቦ ከእናንተ ጋር ቆይታ የሚያደርግ ይሆናል። እኔ በዚሁ ተሰናበትኩኝ። ብሩህ ቀን ይሁንላችሁ።